ተመልካቾቻችን እስኪ ራሳችንን ጠይቅ። ከዘላለም ሕይወት ወደ ሟችነት፣ ከብርሃን ልብስ ወደ ራቁትነት፣ ከአምላካዊ ክብር ወደ ላብና ስቃይ የመራው ታሪክ ምንድን ነው? የሰው ልጅ የፍጥረት ዘውድ ሆኖ ተፈጠሮ ሳለ በታሪክ ውስጥ እጅግ ውድ የሆነውን የዘላለም ሕይወት በአንድ ፍሬ ምክንያት እንዴት ሸጠ? የዛሬ ስቃያችን ሁሉ መነሻ የሆነችው የዚችን አንድ ዕለት ታሪክ እንሆ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ውድ ተመልካቾቻችን እንኳን በሰላም መጣችሁ እያልኩኝ ዛሬ ደግሞ የአዳምና የሔዋን የውድቀትና የቤዛነት ተስፋ የምትል አንድ አጭር ቪዲዮ ይዤ መጥቻለሁ። እጅግ አስተማሪና ጠቃሚ ትሆናለች ብዬ አስባለሁ። ቪዲዮዎችን ላይክ በማድረግ እንዲሁም ቻናላችን ሳብስክራይብ በማድረግ ያላችሁን ሀሳብ አስተያየትና ከቪዲዮ ያተረፋችሁትን ቁም ነገር መጨረሻ ላይ ኮሜንት ሴክሽን ላይ በማስቀመጥ አብሮነታችሁ እንዳይለየኝ እያልኩኝ አሁን ወደ ቪዲዮ ገባለሁ። በመጀመሪያ እግዚአብሔር ሰማይና ምድርን በኃይሉ ፈጠረ። ነገር ግን የፈጣሪው የፍቅር ድንቅ ስራ የተሰፈረው በሰው ላይ ነው። ከአፈር አበጃጅቶ የሕይወትን እስትንፋስ አፍ አለበት። ሰውም ሕያው ነፍስ ያለው ሆነ። እግዚአብሔርም ራሱን አዳም ብሎ ጠራው። ከዚያም በምስራቅ በኩል ያለችውን የንጹህ ፍጹም የአትክልት ስፍራ የሆነችውን ኤደን ገነትን ተከለለት። በዚያም ፍርሃት የለም፣ ሞት የለም፣ ሐዘን የለም፣ ብቻ ታላቅ ደስታና የመላእክትን ያስቀና ጸጋ ነበር። በዚህም ገነት ውስጥ ሁለት ምስጢር የያዙ ዛፎች ነበሩ። ዘላለማዊነትን የሚያመለክተው የሕይወት ዛፍና የመልካምና የክፉ እውቀት ዛፍ። እግዚአብሔር ለአዳም ታላቅ ክብርና ስልጣን ሰጠው። ነገር ግን ነፃ ፈቃዱን መፈተን ነበረበት። ትእዛዙም ቀላል ነበር። ከመልካምና ክፉ እውቀት ዛፍ ፍሬ አትብላ አለ። ከእርሱ በበላህ ቀን ሞትን ትሞታለህ። ይህ ትእዛዝ የፍቅርን ጥልቀት የሚለካ ቀላል የፍቃድ ፈተና ነበር። አዳም በአትክልቱ ስፍራ እየተመላለሰ ለፍጥረታት ስም ቢሰጥም የልቡንና የውስጡን የሚካፈል ማንም አልነበረም። እግዚአብሔርም ሰው ብቻውን ይኖር ዘንድ መልካም አይደለም አለ። በአዳም ላይ ከባድ እንቅልፍን በማምጣት ከጎኑ አጥንቶች አንድ አጥንትን ወሰደና ሴት አድርጎ ሰራ። አዳምን በአምላካዊ ጥበብ የመጣችውን ሴት ባየ ጊዜ ይህች አጥንት ከአጥንቴ ናት፣ ስጋውም ከስጋዬ ናት ሲል ገለጸ። እርሷም ሔዋን ተባለች። እርስ በርሳቸው ፍቅርንና አንድነትን በሕይወት ዘመናቸው ሲገልጹ ራቁታቸውን ሆነውም የማያፍሩበት የክብር ሕይወት ሰጣቸው። ነገር ግን ታላቅ ቅናት ተነሳ። ዲያብሎስም በእባብ ተመስለው በሰው ልጅ ክብር ቀናና የአምላክን ቃል በጥርጣሬ በመሸፈን ሞትን አትሞቱም፣ እንደ እግዚአብሔር ትሆናላችሁ የሚለውን የኩራት መርዝ ዘራ። ሔዋንም ለማስተዋል መልካም እንደሆነ በማየት ታታለለች። የመንፈስን ቃል ከእግዚአብሔር ትእዛዝ አስበለጠች። በዚህም መጀመሪያ ሔዋን ከዚያም አዳም ፍሬውን በሉ። ወዲያውኑ የሁለቱም ዓይኖች ተከፈቱ፣ የለበሱት የጸጋ ልብስ ተራቆተ እና በኩራት መረጣቸው መንፈሳዊ ሞት ወደ ነፍሳቸው ገባ። የዚህ ውድቀት ዋናው ኃጢአት እንደ እግዚአብሔር መሆን የሚለው የዲያብሎስ ኩራት እንጂ የፍሬው ጣዕም አልነበረም። የዚህ ታላቅ ውድቀት መዘዝ ወዲያውኑ ሲከሰት እግዚአብሔር በአባታዊ ፍቅር ጠራቸው። አዳም በሔዋን ላይ፣ ሔዋን በእባቡ ላይ አሳበቡ። እግዚአብሔርን በፍርድና በፍትህ መሰረት በዘላለማዊ ቅናት የተነሳ በእባቡ ላይ እርግማን አወጀ። ለአዳምና ለሔዋን ደግሞ በድካም የመኖር በጭንቀት የመውለድን እና ወደ አፈር የመመለስን ቅጣት ሰጠ። ነገር ግን የእግዚአብሔር ፍርድ ራሱ ምሕረትን አቅፎ ነበር። በመጀመሪያ የቁርበት ልብስ በማድረግ አዘነላቸው። ይህቺ ሟች ስጋችንን የምትወክል ናት። ከሁሉም በላይ ደግሞ የሔዋን ዘር ማለትም ጌታችን ኢየሱስ ክርስቶስ የእባቡን ራስ እንደሚቀጠቅጥ የሚገልጽ ታላቅ የቤዛነት ቃል ኪዳን ሰጠ። አዳምና ሔዋን ከገነት ቢባረሩም ከልባቸው ግን ወደ ሕይወት መንገድ የሚመለሱበት ተስፋ ተሸክመው ወጡ። ውድ ተመልካቾቻችን ከዚህ ላይ አንድ ጥያቄ እናንሳ። የአዳምና የሔዋን የቤዛነት ተስፋ ምንድን ነው? ተስፋው በግልጽ የሚያመለክተው ከሴቲቱ ዘር የሚወጣ አንድ ሰው አዳኝ እንደሚኖር ነው። ይህ ሰው የሰው ልጅ ውድቀት ምክንያት የሆነውን ሰይጣንን ራሱን በመቀጥቀጥ የሰውን ልጅ ከኃጢአትና ከሞት ቀንበር ነፃ ያወጣል።
አንተም ሰኮናውን ትነድፋለህ የሚለው ቃል ደግሞ የአዳኙ የድል ዋጋ የሚከፍል መሆኑን የሚያመለክት ሲሆን በአጠቃላይ ክርስቲያናዊ አስተምህሮ ይህ በመስቀል ላይ የደረሰበትን ስቃይና ሞት ያመለክታል። አዳምና ሔዋን ከገነት ሲወጡ የተሸከሙት ዋና ተስፋ ኃጢአትንና ሞትን የሚያሸንፍ የእባቡን ስልጣን የሚሰብር ከዘርዋ የሚወጣ መሲህ ክርስቶስ እንደሚመጣ የሚል ነበር። የአዳምና የሔዋን ታሪክ ታላቅ ትምህርት የሚሰጠን የሰው ልጅ በኩራትና ባለመታዘዝ መለኮታዊ ጸጋን ማጣቱ ነው። ዛሬም እንደ አዳም ነፃ ፈቃድ አለን። የኛው ምርጫ ደግሞ ወደ ሕይወት ወይም ወደ ሞት ሊወስደን ይችላል። በመጀመሪያው አዳም ያጣውንና ጸጋና ክብር በአዲሱ አዳም በክርስቶስ ኢየሱስ እንድናገኝ ወደ ቀድሞ ክብር ለመመለስ በንስሐና በጸሎት እንንጻና የቤተ ክርስቲያናችን ቅዱስ ቁርባን እውነተኛ የሕይወት ዛፍ እንቀበል። ኃጢአትን በመጸየፍ የዘላለም ሕይወትን እንውረስ የዕለቱ መልእክታችን ነው። ውድ ተመልካቾቻችን እስካሁን ቆይታችሁ ከሆነ ብዙ ነገር አትርፋችኋል ብዬ ተስፋ አደርጋለሁ። ቪዲዮዎችን ላይክ በማድረግ እንደዚሁም ወዳጅ ዘመዶቻችሁ ሼር በማድረግ የበረከቱ ተካፋይ እንሁን። ለቀጣይ የምሰራቸው መንፈሳዊ ቪዲዮዎች እንዲደርሷችሁ ቻናላችን ሳብስክራይብ በማድረግ ቤተሰብ ይሁኑ። ቀጣይ ቪዲዮአችን እስከምንገናኝ ድረስ ሰላም ሁሉ ከእናንተ ጋር ይሁን። የእግዚአብሔር ጸጋና ረድኤት በረከቱ አይለየን። አሜን።